እንዴ አንተ ጎዳና ልጅ ነህ እንዴ? አትዋሽ። እናትስ ከየት ነው የመጣው? የምር ሰፈሬ ሀያት እኮ አይ አይደለም። ማዘሬት እንዳለች አላውቅም። አትዋሽ። ማዘር ግን እንዴ ከአስካራ እንዴ እናት እንዴት ነው የት እንዳለች የማታውቀው? በ3 አመቴ በ3 ወር አራሽ ጥላኝ ነች። መሬት ላይ ነገሩ ፋዘር ነገሩ ሰይፉ ላይስ ምናምን አልሞከርክም? እንዴት አይ መሄድ አለብህ። እናትህ እኮ የኔ ሀብታም ትሆናለች እኮ የኔ ወይ ውጪ ሄዳ ይሆናል እኮ የምሬን እኮ ነው። እኔ ብኖርታ ልሂድ በ3 ወር አራሽ ታኝ ነችው እናቴ ጋር ልሂድ። ለምንድን እግዚአብሔር ማርያምን ለምን በዚህ ለምን አያርግም አሊ ሰማይማ ቢ ለምን ምን ታውቃለህ? ምን አድርጎ ምን ሆኖባት ምን ሆና እንደሆነ እንደዛ ያደረገው። የዛሬ ባለ ታሪካችን የጎዳና ልጅ ይባላል። የጎዳና ልጅ ስለ እናቱ አምርሮ ይናገራል። ስለ እናቱ በ3 ወር ራስ ሆነ ጥላ እንደሄደች አባቴ ነገረኝ ብሎ ሲናገር በምሬት ነው። እናትህ በሰይፉ ላይ ብትቀርብ እስካሁን እኮ ሀብታም ትሆን ነበር ብሎ ለሚጠይቁት ልጁ በምሬት ይናገራል። በ3 ወር ጥላኝ ሄደችው እናቴ ብታገኘኝ እንኳ ማግኛት አልፈልግም፣ እንኳ አንገቴ ብታረድ ማጅራቴ ቢመታ እንኳ እናቴን ማግኛት አልፈልግም ይላል በምሬት። ሰላም ውድ ቻናላችን ቤተሰቦች፣ በዛሬው መሰናዷችን አጠር ባለ መልኩ ብዙ ህፃናት በዚህ አይነት ሁኔታ ውስጥ እንደሚገኙ ሁላችንም በቅርብ የምናየው ነገሮች ናቸው። ብዙ ወጣቶች አሁን በአዲስ አበባና በሌሎች ክፍለ ሀገር ከተማዎች ላይ በዚህ መልኩ ከቤተሰብ ተነጥሎ ብቻቸውን መንገድ ላይ ወድቆ ይገኛሉ። ኢትዮጵያ በእነዚህ ህፃናት ላይ የምታደርገው ስራ ምንድን ነው? እነዚህ ወላጅ አልባ ህፃናትስ የነገ እጣ ፋንታቸው ምንድን ነው? ይሄ ልጅ አሁን ለቤተሰቦቹ ወይም ለእናቱ ያለው ጥልቅ ጥላቻ በማወቅም ካለማወቅም በ3 ወር ውስጥ እሱን ጥላ እንደሄደች አባቱ ከመሞቱ በፊት ስለተናገረው በምድሪት እናቱን በጥላቻ መልክ ይዟት እያደገ ነው። የዚህ ልጅ እጣ ፋንታውስ ነገ የሚደርስበትስ ምንድን ነው የሚለው አሳሳቢ ጉዳይ ነው። በተቻለን መጠን እባካችሁ ወላጆች ከወለዳችሁ በኋላ በእግዚአብሔር ፈቃድ ከሞት ባስተቀር ልጆቻችሁን በዚህ መልኩ ጥላችሁ ባትሄዱ የተመረጠ ነው። ምክንያቱም ልጆች ሲወለዱ ወደዚህ ሀገር ሲቀላቀሉ የእናትንና የአባትን እገዛ ይፈልጋቸዋል። ምክንያቱም በራሳቸው ፍቃድ ወደዚህ ምድር አልተቀላቀሉም። ወደዚህ ምድር የተቀላቀሉ ህፃናት እናትና አባት ኃላፊነት ሊወስዱ እንደሚገባ ሁላችንም ልንገነዘብ ይገባል። ምክንያቱም ወላጅ አልባ ህፃናት ምን አይነት ፈተናና ምን አይነት ከባድ ችግር ውስጥ እንደሚያሳልፉ የዚህ ልጅ አምርሮ የሚናገርበት ቃላት ጠንቅቅ አድርጎ ለኛ ያስረዳል። ስለዚህ እባካችሁ ወላጆች ከወለዳችሁ በኋላ በብዙ ችግር ምክንያት ልጆችን ጥላችሁ አትሄዱ የምንለው የመጨረሻ ተማጽኗችን ነው። የዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እናሳስባለን። በያላችሁበት መልካም ጊዜ